ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 10 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የጋምቤላ ክልልም ሆነ የፌዴራሉ መንግስት በክልሉ የተፈጠረውን ቀውስ ከማባባስ እንዲቆጠቡ እናት ፓርቲ አሳስበዋል። መግለጫውን ሰሙታላችሁ። በወሎ ቀጠና ኮምቦልቻ ዙሪያን ጨምሮ በጋሸና በቆቦና በሮቢት ከባድ ውጊያዎች መካሄዳቸው ተገልጿል። ዝርዝር የውጊያ መረጃዎችን ይዘናል። አሜሪካ ኢትዮጵያውያንን ጨምሮ በርካቶች አጥብቀው የሚሳተፉ በትን የዲቪ ሎተሪን ማገዷን አሳውቃለች። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ ከፍቷል ሲሉ የማስታወቂያ ሚኒስትሩ ገልጸዋል። ሰሙታላችሁ። ግብጽ በውሃ ሚኒስትሯ በኩል የህዳሴው ግድብ ብላክ ቦክስ ነው ስትል፣ በፕሬዝዳንቷ በኩል ደግሞ የኢትዮጵያን የተናጠል እርምጃን እቃወማለሁ ብላለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጋምቤላ ክልልም ሆነ የፌዴራሉ መንግስት በክልሉ የተፈጠረውን ቀውስ ከማባባስ እንዲቆጠቡ እናት ፓርቲ አሳሰበ። የጋምቤላው ተደጋጋሚ ቀውስ ውስጣዊና ስር ሰደድ ችግሮች ይቀረፉ፣ ውጫዊ እጆች ይሰብሰቡ ሲል እናት ፓርቲ በወቅታዊ ጉዳይ ዙሪያ በሰጠው የአቋም መግለጫ አስታውቋል። በጋምቤላ ክልል ከሰሞኑ በተፈጠረ ችግር ከፍተኛ የክልሉ ባለስልጣንን ጨምሮ በርካታ ንጹሐን የግድያው ሰለባ መሆናቸውን የፓርቲው መግለጫ ጠቅሷል። ችግሩ የዋለ ያደረ እንደተዳፈነ እሳት ውስጡን ሲጤስ የነበረ ብሎም በጊዜው በእርቅና ንግግር ብሎም በህግ አግባብ መፈታት ባለመቻሉ የተፈጠረ እንደሆነ መግለጫው ጠቁሟል። እንደ ሰነፍ እረኛ ከሩቅ የመመለስ አባዜያችን ያመረቀዘ ፖለቲካዊና ኢኮኖሚያዊ ጥያቄ የተላበሰ ሆኖ እጆችንም ከውጭ ጭምር የጋበዘ አሳዛኝ ክስተት ነው ያለው እናት ፓርቲ በነበረው ልብ ሰባሪ ክስተት ህጻናት፣ ሴቶችና አዛውንቶች የጭፍጨፋው ከፍተኛ ሰለባ ሆነዋል። ከፍተኛ የንብረት ዘረፋና ውድመትም ደርሷል ሲል ጠቁሟል። በደረሰን መረጃ አስክሬን እስከ ዛሬዋ ዕለት ተነስቶ አላለቀም፣ ቁጥሩን በውል አይታወቅም ሲልም መግለጫው ያክላል። ድንበሩ ክፍት ነው። የተወሰኑ የክልሉ ቀበሌዎችም በደቡብ ሱዳን ኃይሎች ቁጥጥር ስር ይገኛሉ። እንዲያሉ የውስጥ ሽኩቻዎች ሲኖሩ ነገሩን ለማፋፋም እንደ ዕድል ይጠቀሙበታል እንጂ ማህበረሰቡ እኮ ተዋዶና ተዋልዶ ከዚህና ከዚያ ነው ብለህ ልትለየው ሁሉ አትችልም ሲሉ የአካባቢው ነዋሪዎች መናገራቸውም ተመላክቷል። እናት ፓርቲ አሁንም የክልሉና የፌዴራል መንግስት ከጊዜያዊና ጭሱን የማጥፋት አይነት የድረስ ይድረስ ስራ ወጥተው ከሁሉም ቅድሚያ ሰጥተው እልቂቱን እንዲያስቆሙ ሲል አሳስበዋል። አክሎም በማህበረሰብ መካከል ዘላቂ እርቅ እንዲፈጠር ፍትሐዊ ተጠያቂነት፣ ኢኮኖሚያዊና ፖለቲካዊ ጥያቄዎችን ጨክኖ ወደ መመለስ ፊታቸውን እንዲያዞሩ ብሎም ክፍት የሆነውን ድንበር ወደ ማስከበርና አባባሽ ምክንያቶችን ወደ መቀነስ ላይ አበክረው እንዲሰሩ ሲል ለአገዛዙ አካላት ጥሪ አስተላልፈዋል። በጋምቤላ በተከሰተው የእርስ በርስ ግጭት የደቡብ ሱዳን አማጺዎች ድንበር ጥሰው በውጊያው እየተሳተፉ እንደሆነ ተዘግበዋል። አንድ በጋምቤላ ከተማ የሚገኙ ስሜ አይጠቀስ ያሉ የሆስፒታል ምንጭ ከ200 በላይ ሰዎች መሞታቸውን እንደሰሙ የገለጹ ሲሆን በርካታ ሰዎችም ህይወታቸው አልፎና ተጎድተው ወደ ሆስፒታሉ መጥተው በጥይት ገጀራና ስለት ባለው ነገር የተጎዱ በርካቶች ናቸው። አሁን ላይ ከኛ አቅም በላይ ሆኗል ሲሉ ለመሰረት ሚዲያ ተናግረዋል። በወሎ ቀጠና ኮምቦልቻ ዙሪያን ጨምሮ በጋሸና በቆቦና በሮቢት ከባድ ውጊያዎች መካሄዳቸው ተገለጸ። የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በደጋው መብረቅ ኮር ደጀን ክፍለ ጦር ሐሙሲት ከተማ በተደረገ ተጋድሎ በርካታ የጠላት ሰራዊት ሙትና ቁስለኛ በማድረግ ድል አስመዝግበዋል። ደጀን ክፍለ ጦር ታህሳስ 10 2018 ዓ.ም ከሌሊቱ 11 ሰዓት ላይ ከጋሸና በቅርብ ርቀት በምትገኘው ዋድላ ሐሙሲት ከተማ በተደረገው አውደ ውጊያ የብርሃኑ ጁላን ሰራዊት አይቀጡ ቅጣት መቅጣት ወደ መጣበት መልሰው ቀጠናቸውን አስረክበዋል። በተጋድሎው 13 የብርሃኑ ጁላ ሰራዊት ሲደመሰሱ ቀሪዎቹ 23ቱ ከባድ ቁስለኛ ሆነዋል። ከጋሸና በሌሊቱ ተነስተው ከፋኖች የደፈጣ ቦታ እግር የጣላቸው የብልጽግናው አገዛዝ ዙፋን ጠባቂ ሰራዊት ከባድ ሰብአዊ ኪሳራ አስተናግደው ተመልሰዋል። ሐሙሲት ምድር ላይ ከሌሊቱ 11 ሰዓት እስከ ቀኑ 10 ሰዓት የዘለቀው አውደ ውጊያ ሐሙሲት ላይ የተከበቡትን የብርሃኑ ጁላ ሰራዊቶች ከከበባ ለማውጣት ከወልዲያና ከአሁን ተገኝ በርካታ እግረኛ ኃይል በመካናይዝድ ታጅቦ ቢመጣም ኪሳራ አስተናግዶ ወደ መጣበት ተመልሷል። በተመሳሳይ ካላ ኮርማ ክፍለ ጦር 5ኛ ሻለቃ ቃኝ ራያ ቆቦ ሮቤት ከተማ በመግባት የደፈጣ ጥቃት ፈጽመው ድል አስመዝግበዋል። ምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር 5ኛ ሻለቃ ቃኞች ራያ ቆቦ ወረዳ ሮቤት ከተማ ቀን 10 ሰዓት አካባቢ በመግባት ወደ ቆቦ ከተማ መውጫ ወይለት ድልድይ ላይ ኬላ ወጥረው ከነበሩ ዙፋን ጠባቂዎች ላይ የደፈጣ ጥቃት በመፈጸም እስከ 10
10 የሚደርሱትን ሙትና ቁስለኛ አድርገው ድል አስመዝግበዋል። በተጨማሪም ራያ ቆቦ አቧሪ አካባቢ ይንቀሳቀሱ የነበሩ 6 ዙፋን ጠባቂ ሰራዊቶች ላይ አካባቢው ላይ የነበሩ ፋኖች በፈጸሙባቸው የደፈጣ ጥቃት ተገድለዋል። በዚህም በሁሉም የቤተ አማራ አካባቢዎች የተጠናከረ የደፈጣ ጥቃት በመፈጸም የአገዛዙን ኃይል እረፍት የመንሳት የማዋከብና አማራጭ አጥቶ እንዲኮበለል የማድረጉ ተጋድሎ ተጠናክሮ ቀጥሏል። በኮምቦልቻ ዙሪያ በተደረገ ውጊያ ደግሞ ሚኒሊክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ካሳምነው እዝ አጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃድ ጋር በጥምረት ለተከታታይ 3 ቀናቶች ባደረጉት ተጋድሎ በርካታ ድሎችን አስመዝግበዋል። ታህሳስ 6 2018 ዓ.ም አጥቢያ የአብይ ዙፋን አስጠባቂ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ሌሊት በኮምቦልቻ ቀጠና በሚንቀሳቀሰው የጎፍ ክፍለ ጦር ወደሚንቀሳቀስበት ቀጠና አፍናለሁ በሚል በ3 አቅጣጫ መንቀሳቀሱን አሳውቋል። በዚህም በወይብላ ማርያም በቁልቢና በፉርሴ ሙከራ ቢያደርግም የጎፍ ክፍለ ጦሮች ቀድመው መረጃ ስለደረሳቸው ደፈጣ ይዘው በመጠበቅና ድንገት በመምታት ፍርስርሱን በማውጣት ብሎም አጠናክረው መልሶ ማጥቃት በማድረግ በሶስቱም ግንባሮች ታላቅ ድል አስመዝግበዋል። ይህ በእንዲህ እንዳለ ከማጥራትና ማብቃት ተልዕኮ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከታህሳስ 1 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ከጎንደር ከተማ አዲስ ዘመን ድረስ ዝግ እንዲሆን ተደርጎ የማጥራትና ማብቃት ስራ እየተከወነ ቆይተዋል። በተለያዩ እኩይ ፍላጎቶች በመስመሩ እየተገኙ መንገደኞችን ያንገላቱ የነበሩ ቅጥረኛ ወሮበሎች ላይ በተወሰደ እርምጃ አንጻራዊ ለውጥ የታየ ቢሆንም ቀሪ ስራዎችን እየሰራን እንገኛለን ሲል ኮሩ ገልጿል። ስለሆነም የሚከተሉትን ማሻሻያዎች በጊዜያዊነት ያስቀመጠ ሲሆን እነሱም መንገዱ ከነገ ታህሳስ 11 2018 ዓ.ም ጀምሮ ለመንገደኞች ክፍት እንዲሆን ማድረግ፣ ላልተወሰነ ጊዜ በኮሩ ፍቃድ ተጥለው የነበሩ ኬላዎች እንዲነሱ፣ በኮሩ የበላይ አመራር ስምሪት ከተሰጠው አካል ውጪ ማንኛውም የታጠቀ አካል በመስመሩ 5 ኪሎ ሜትር ርቀት እንዳይገኝ ትዕዛዙን ተላልፎ በተገኘ ማንኛውም የታጠቀ አካል ላይ የማያዳግም እርምጃ እንዲወሰድ የሚሉት ናቸው። አሜሪካ ኢትዮጵያውያንን ጨምሮ በርካቶች አጥብቀው የሚሳተፉበትን የዲቪ ሎተሪን ማገዷን አሳወቀች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ወይም ዲቪ አግዷል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል ተብሏል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑሮ ለኑሮንም ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ሲሰጥ የቆየ ሲሆን ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች እንደሆነ ይታወቃል። ክሪስቲኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ሚኒስትሯ እንዳሉት የኡዝቤክስታን ተወላጅ የሆነው ሳይፍሎው የእስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብተዋል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪዝ ቫለንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ እንደሆነም ኤስቢሲ ዘግበዋል። አሜሪካ ከአውሮፓውያን አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ አገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ዘግይቶ እንደነበር ይታወቃል። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስ የተለያየ እርምጃ መውሰዳቸው ይገለጻል። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ ከፍቷል ሲሉ የማስታወቂያ ሚኒስትሩ ገለጹ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ደጋፊዎች ኤርትራ ከኢጋድ መውጣቷ የመነጠል አጀንዳዋና ለበይነ መንግስታት መድረኮች ያላት ጥላቻ ማሳያ ነው በማለት ላይ ይገኛሉ ሲሉ ተችተዋል። የማነ ሆኖም ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ስትፈራረምና ከዚያም ኢትዮጵያ ራሷ የምትቆጣጠረው የባህር በር አጀንዳ
ስታራምድ ኢጋድ ዝምታን መምረጡ ለኤርትራና ሌሎች ተጎጂ ሀገራት ዕዳ እንዲሆን አድርጎታል በማለት ወቅሰዋል። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ የሚያካሂዱት የፓርቲውን የራስ የባህር በር አጀንዳ አቅጣጫ በማስቀየር የተጎጂነትና ራስን የመከላከል ዘመቻ አድርጎ ለማቅረብ ነው በማለትም የማነ አጣጥለዋል። ለዚህ ግብ አንዱ ስልት ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው ያሉት የማነ ይህ ተቀባይነት እንዲኖረው ማድረግ ግን እጅግ ይከብዳቸዋል ብለዋል። ግብጽ በውሃ ሚኒስትሯ በኩል የህዳሴው ግድብ ብላክ ቦክስ ነው ስትል በፕሬዝዳንቷ በኩል ደግሞ የኢትዮጵያን የተናጠል እርምጃን ቃወማለሁ አለ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳን አቻቸው ጀኔራል አብዱልፈታህ አልቡርሃን በብሉ ናይል ወንዝ ላይ የሚካሄዱ ማናቸውንም የተናጠል እርምጃዎች እንደሚቃወሙ ትናንት ካይሮ ውስጥ በተወያዩበት ወቅት ገልጸዋል። ሁለቱ መሪዎች የናይል ተፋሰስ ሀገራትን የጋራ ጥቅሞች ለማስጠበቅ ዓለም አቀፍ ህጎችን ማክበር ያስፈልጋል በማለት አጽንኦት ሰጥተዋል። ሀገራቱ የውሃ ደህንነታቸውን ለማስከበር ቀጣይ ቅንጅታዊ ምላሻቸውን እንደሚያጠናክሩና የጋራ ጥረቶችን ማድረግ እንደሚቀጥሉ አረጋግጠዋል። የህዳሴው ግድብ መጠናቀቁን ተከትሎ የግብጽ ባለስልጣናት በተለያየ መንገድ የተቃውሞ መግለጫዎችን ሲሰጡ ማየት የተለመደ ሆኗል። በተለይ በግድቡ ላይ ተደጋጋሚ መግለጫ ሲሰጡ የሚታዩት የግብጽ የውጭ ጉዳይ ሚኒስትር የነበሩ ሲሆን አሁን ደግሞ የውሃ ሚኒስትሩም ይህንን ዘመቻ ተቀላቅለዋል። በብሩንዲ ቡጁምቡራ በተከናወነው 33ኛው የናይል ሚኒስትሮች ምክር ቤት ወይም ናይል ኮሞ ስብሰባ ላይ የተገኙት የውሃ ሚኒስትሩ አኒ ስዋሊም ሲናገሩ በህዳሴው ግድብ የተነሳ ግብጽ ከውሃ ኮታዋ ላይ ምንም እንዲቀነስ አትፈልግም ያሉ ሲሆን አብዛኛዎቹ የናይል ኮሞ አባላት ውይይትና ምክክር እንደሚፈልጉ ገልጸዋል። ጨምረውም ይሁንና አንዳንድ አካላት የአባይ ተፋሰስ ቤተሰብን አንድነትና ትብብር ዝቅ በሚያደርግ መልኩ ጸብ ጫሪና የሚያበሳጩ መግለጫዎችን እያወጡ ይገኛሉ ያሉት ሚኒስትሩ ግብጽ በአባይ ተፋሰስ ሀገራት መካከል ልዩነት እንዳይፈጠር በሚል መልስ ከመስጠት መቆጠቧን አስረድተዋል። የውሃ ሚኒስትሩ ከስብሰባው ከወጡ በኋላ ለጋዜጠኞች በሰጡት መግለጫ ደግሞ የህዳሴው ግድብ አስተዳደር በስነ ምግባር ያልተደገፈ ነው ከማለታቸውም በላይ ሀገራቸው ህገወጥ በሚል እንደፈረጀችው አስታውቀዋል። ጨምረውም የህዳሴው ግድብ ብላክ ቦክስ ነው፣ ምክንያቱም በግድቡ ላይ የሚደርስ ማንኛውም ብልሽት በተፋሰሱ ሀገራት ላይ ከባድ መዘዝን ያስከትላል ብለዋል ሲል የግብጽ መንግስታዊው አህራም ኦንላይን ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።